በኢትዮጵያ በኮቪድ-19 ምክንያት ቀጣዩ ሀገራዊ ምርጫ መራዘሙን ተከትሎ በሀገሪቱ በመጪዎቹ ጊዜያት ሊተገበሩ የሚችሉ 4 የህግ አማራጮች ለውይይት ቀረቡ። በኢትዮጵያ የኮሮና ቫይረስ መመርመሪያ ላቦራቶሪ ማዕከላት ቁጥር 23 ደረሰም። ከውጭ የመረጃ ምንጭ ደግሞ በሶማሊያ የኮሮና ወረርሽኝን ለመከላከል የአፍና የአፍንጫ መሸፈኛ ጭንብል ለህብረተሰቡ በነፃ መታደል ጀመረ። ጤና ይስጥልን። በድጋሚ ከኢትዮጵያ ቴሌቪዥን የቲቪ 4 ማዕዘን ዜናችን እንደቀጠለ ነው። ከዜናዎቹ ጋር ጌታቸው ይግዘው ነኝ። ወደ ቀዳሚው ዘገባ እናልፋለን። ጠቅላይ ሚኒስትር አብይ አህመድ የኮሮና ቫይረስ ወረርሽኝን ለመከላከል ሊደረጉ የሚገቡ ጥንቃቄዎችን አስመልክተው ለህፃናትና ታዳጊዎች መልእክት አስተላለፉ። ጠቅላይ ሚኒስትሩ በመልእክታቸው አካላዊ ርቀትን መጠበቅ አንዱ መከላከያ መሆኑን በመጠቆም አካላዊ ርቀትን መጠበቅ ማለት ደግሞ ከሌላ ሰው በ4 የልጆች እርምጃ ርቆ መቆምና መቀመጥ መሆኑን አስረድተዋል። እጅን ደጋግሞ በሳሙና መታጠብ ሁለተኛው መከላከያ ነው። ልጆች ጠዋት ስትነሱ፣ ስትጫወቱ፣ ከተጫወታችሁ በኋላም ከምግብ በፊትና በኋላ በተገኘው አጋጣሚ ሁሉ በሳሙና ታጠቡ ሲሉም መልእክታቸውን አስተላልፈዋል። ስትታጠቡ ጣቶቻችሁን፣ መዳፎቻችሁን በጣቶቻችሁ መካከል የእጆቻችሁን መዳፍ ፈትጋችሁ በውሃና በሳሙና ታጠቡ ሲሉም ጠቅላይ ሚኒስትሩ ተናግረዋል። ተማሪዎች ትምህርት ቤት ተዘግቶ ቤት እንድትቀመጡ ሲደረግ የተሰጣችሁን አደራ እንደምትወጡ በማመን ነው ሲሉም ጠቅላይ ሚኒስትሩ ተናግረዋል። ለነገዋ ኢትዮጵያ በእጅጉ ለምታስፈልጓት ለእናንተ ሲባል ትምህርት ቤት የተዘጋው ለዚሁ በመሆኑ በንክኪ ምክንያት እንዳይተላለፍባችሁ በማሰብ ሁላችሁም ጤናችሁን ጠብቁ ሲሉም መልእክታቸውን አስተላልፈዋል። ቤት መዋል ሊሰለቻችሁ ይችላል። ነገር ግን እንዳትታመሙብን፣ እንዳትሞቱብን አብዝተን በማሰብ በመሆኑ ቤት ስትሆኑ አጥኑ፣ መጽሐፍ አንብቡ፣ አካላዊ እንቅስቃሴዎችን ከውኑ፣ የሚያዝናኗችሁን የልጆች ጨዋታዎችንም እየተጫወታችሁ ተጠንቀቁ እንጂ ልትጨነቁ አይገባም ሲሉም ጠቅላይ ሚኒስትሩ በመልእክታቸው አስተላልፈዋል። አዋቂዎች የተለያዩ መረጃዎችን ሲነጋገሩ እየሰማችሁ ልትጨነቁ ትችላላችሁ። ወላጆቻችሁ ሲወያዩ እናንተን እንዲያስቡ እንነግራቸዋለን። ነገሩን በእናንተ ቋንቋ እንዲያስረዷችሁም አደራላችኋለሁ ብለዋል። ይህን ከባድ ጊዜ እናልፈዋለን፣ ፈጣሪ እናንተን ይሰማልና ለኢትዮጵያ ጸልዩ በማለት ጠቅላይ ሚኒስትሩ መልእክታቸውንና ምክራቸውን አስተላልፈዋል። በኢትዮጵያ በኮቪድ-19 ምክንያት ቀጣይ ሀገራዊ ምርጫ ለማካሄድ አለመቻሉን ተከትሎ 4 የህግ የመፍትሄ አማራጮች ለውይይት ቀርበዋል። በቀረቡት የህግ የመፍትሄ አማራጮች ላይ ጠቅላይ ሚኒስትር አብይ አህመድ በተገኙበት በሀገሪቱ የሚንቀሳቀሱ የፖለቲካ ፓርቲዎች ውይይት እያደረጉ ነው። ሳዳት መሐመድ ሳኒ። የፌዴራል ህገ መንግስት በስልጣን ላይ ያለው መንግስት የስልጣን ዘመን ከማብቃቱ በፊት እስከ ነሐሴ መጨረሻ ሀገራዊ ምርጫ መካሄድ እንዳለበት ይደነግጋል። ሆኖም በኮሮና ወረርሽኝ ምክንያት የኢትዮጵያ ምርጫ ቦርድ ቀጣይ ሀገራዊ ምርጫ በታቀደለት ጊዜ ማካሄድ እንደማይችል መግለጹ ይታወሳል። ከዚህ ጉዳይ ጋር በተያያዘ በቀጣይ ምን መደረግ አለበት በሚለው ጉዳይ ላይ ጠቅላይ ሚኒስትር አብይ በተገኙበት በሀገሪቱ የሚንቀሳቀሱ የፖለቲካ ፓርቲዎች ውይይት አካሂደዋል። በውይይቱ መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ እንደገለጹት የውይይቱ ዋና ዓላማ የጋራ መግባባት የተደረሰበት ውሳኔ ለማሳለፍ መሆኑን ገልጸዋል። እንግዲህ ሁላችሁም እንደምትገነዘቡት ምርጫ መደረግ አለበት የሚል አቋም በግልጽ ስናራምድ ቆይተን በቅርቡ ከኮቪድ-19 ጋር ተያይዞ ምርጫ ቦርድ ምርጫ ማካሄድ አልችልም የሚል ሀሳብ አንስቷል። እዚህ ያለን ሰዎች ለዚህ አጀንዳ ዋና አክተር ስለሆን ምን ብናደርግ ይሻላል የሚለውን መመካከር እንድንችል ነው። ቀጣይ እንደ መንግስት እንደ ሀገር በምንወስዳቸው ጉዳዮች ላይ በተቻለ መጠን የጋራ መግባባት መፍጠር እንድንችል ነው። በመድረኩም ኮቪድ-19 የምርጫ መራዘምና የህግ አማራጮች በሚል የመፍትሄ ሀሳቦችን የያዘ ጽሁፍ በኢፌዴሪ ምክትል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ቀርቧል። ምክትል ጠቅላይ አቃቤ ሕጉ እንደገለጹት የህግ አማራጮቹ ከፍተኛ ልምድ ባላቸው ባለሙያዎች የተጠኑ መሆናቸውን ገልጸዋል። ጥቂት ሳምንታትን የፈጀ ነው። 3 የህግ ባለሙያዎችና ምሁራን ቡድኖች ነው እንዲቋቋሙ የተደረገው። እነዚህ ቡድኖች አንዱ ቡድን የሌላውን ቡድን መኖር ሳያቅ ለየብቻ በተለያየ ቦታ ሆነው አንዱ ላይ ተጽዕኖ ሳያሳርፍ የመወራረስ ነገር እንዳይኖር ለየብቻቸው በነፃነት እንዲሰሩ ነው የተደረገው። ቡድኖቹ ቀድሞ ዳኞች የነበሩ መምህራን፣ በግል የሚሰሩ ጠበቆች፣ በዓለም አቀፍ ተቋማት አገርም ውስጥ ሆነ ከሀገር ውጭ የሚሰሩ ስመጥር ባለሙያዎች የተካተቱባቸው ነበሩ።
በዚህ ጉዳይ ላይ ሀሳብ ማመንጨት የሚችሉ ጥናትና ምርምር ያደረጉ በሙያቸው ላቅ ያለ ደረጃ ላይ የደረሱ ባለሙያዎችን ነው ለማሰባሰብ የተሞከረው። ሰፊ ልምድም ያላቸው የጥናት ቡድኑ በሀገሪቱ ምርጫ መካሄድ ባለመቻሉ በቀጣይ በሀገሪቱ ሊተገበሩ ይችላሉ ያላቸውን 4 የህግ አማራጮችን ጠቁሟል። አንደኛው የመፍትሄ አማራጭ የህዝብ ተወካዮች ምክር ቤትን መበተን ነው። ሁለተኛው የመፍትሄ አማራጭ የአስቸኳይ ጊዜ አዋጅ ማወጅ ነው። ሶስተኛው የመፍትሄ አማራጭ ህገ መንግስት ማሻሻያ ማድረግ ነው። አራተኛው የመፍትሄ አማራጭ ህገ መንግስታዊ ትርጓሜ መጠየቅ ነው። በኢትዮጵያ በመሰል ምክንያቶች ምርጫ በሚስተጓጎልበት ወቅት ለሚከሰቱ ሁኔታዎች መፍትሄ የሚያመላክት የህግ ማዕቀፍ አለመኖሩም ተጠቁሟል። በውይይቱ የቀረቡ አማራጮችን በተመለከተ በቀረበው ጽሑፍ ላይ የህዝብ ተወካዮች ምክር ቤትን መበተን የሚለው አማራጭ ህገ መንግስታዊ መሰረት እንዳለው ዶክተር ጌዲዮን ጢሞቴዎስ አብራርተዋል። እንግዲህ በቅድሚያ የምናየው የመፍትሄ አማራጭ የህዝብ ተወካዮች ምክር ቤት እንዲበተን ማድረግን ነው። ለዚህ የመፍትሄ አማራጭ ህገ መንግስታዊ መሰረቱ የህገ መንግስቱ አንቀጽ 60 ንዑስ አንቀጽ 1 ነው። በዚህ አንቀጽ ላይ በግልጽ እንደተደነገገው ጠቅላይ ሚኒስትሩ የስልጣን ዘመኑ ከማለቁ በፊት አዲስ ምርጫ ለማካሄድ በምክር ቤቱ ፈቃድ ምክር ቤቱ እንዲበተን ለማድረግ ይችላል። ስለዚህ የምክር ቤቱ የስልጣን ዘመን የሚያበቃው ቅድም እንደገለጽ ነው መስከረም 2013 መጨረሻ ላይ ነው። ስለዚህ ከዛ በፊት በማንኛውም ጊዜ በጠቅላይ ሚኒስትሩ ተነሳሽነት ወይ ሀሳብ አቅራቢነት ምክር ቤቱ በአብላጫ ድምፅ ከተስማማና ከፈቀደ ምክር ቤቱ እንዲበተን ማድረግ ይቻላል። ይህ በሚሆን ጊዜ ህገ መንግስቱ በአንቀጽ 60 ንዑስ አንቀጽ 6 ምን ይላል? በዚህ አንቀጽ ንዑስ አንቀጽ 1 ወይም 2 መሰረት ምክር ቤቱ የተበተነ እንደሆነ ከ6 ወር ባልበለጠ ጊዜ ውስጥ አዲስ ምርጫ መደረግ አለበት ይላል። ስለዚህ መስከረም መጀመሪያ ላይ ለምሳሌ ፓርላማው እንዲበተን ቢደረግ ወይም የህዝብ ተወካዮች ምክር ቤት እንዲበተን ቢደረግ እስከ የካቲት ድረስ ምርጫ ሳይካሄድ መቆየት እንዲቻል ህገ መንግስቱ ይፈቅዳል ማለት ነው። ከ6 ወር ባልበለጠ ጊዜ ውስጥ ነው አዲስ ምርጫ መካሄድ አለበት የሚለው። በዛ ጊዜ ውስጥ ደግሞ ምክር ቤቱ ከተበተነ በኋላ ሀገሪቱን የሚመራው ስልጣን ይዞ የነበረው የፖለቲካ ድርጅት የዕለት የመንግስት ስራ ከማከናወንና ምርጫን ከማካሄድ በስተቀር አዲስ አዋጆችን፣ ደንቦችን፣ ድንጋጌዎችን የማውጣት ስልጣን ሳይኖረው በመንግስትነት መቀጠል እንደሚችል የህገ መንግስቱ አንቀጽ 60 ንዑስ አንቀጽ 5 ግልጽ ያደርጋል። ስለዚህ ህገ መንግስታዊ መሰረቱ የዚህ አማራጭ ይሄ ነው ማለት ነው። ነገር ግን ይህ አማራጭ ደካማ መንግስት እንዲኖርና ሀገራዊ ደህንነት ችግር ውስጥ እንዲገባ ሊያደርግ የሚችልበት ውስንነት እንዳለውም ጭምር ተገልጿል። ሁለተኛ አማራጭ ሆኖ የቀረበው የተደረገው የአስቸኳይ ጊዜ አዋጅን ማወጅና ህገ መንግስታዊ መሰረት እንዳለውም ጭምር ነው ይሄ ጉዳይ የተገለጸው። ይህንን እንከታተላለን። ሁለተኛ የምናየው አማራጭ የአስቸኳይ ጊዜ አዋጅ በመደንገግ ምርጫ የሚካሄድበትን ጊዜ ወደፊት መግፋት ነው። ለዚህ የህገ መንግስት መሰረቱ የኢፌዴሪ ህገ መንግስት አንቀጽ 93 ንዑስ አንቀጽ 1 ነው። ለሁላችንም ግንዛቤ እንዲረዳ ይህንን አንቀጽ በአጭሩ ብናየው ጥሩ ነው። በህገ መንግስቱ አንቀጽ 93 ንዑስ አንቀጽ 1 ሀ መሰረት የውጭ ወረራ ሲያጋጥም ወይም ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሁኔታ ሲከሰትና በተለመደው የህግ ማስከበር ስርዓት ለመቋቋም የማይቻል ሲሆን ማናቸውም የተፈጥሮ አደጋ ሲያጋጥም ወይም የህዝብን ጤንነት አደጋ ላይ የሚጥል በሽታ ሲከሰት የፌዴራል መንግስት የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ የመደንገግ ስልጣን አለው ይላል። ስለዚህ አሁን እየተነጋገርንበት ካለው ጉዳይ አንጻር የህዝብን ጤንነት አደጋ ላይ ሊጥል የሚችል በሽታ መከሰቱ፣ ወረርሽኝ መከሰቱ፣ ፓንደሚክ መከሰቱ ግልጽ ነው። እሱ መሰረት ሆኖ አስቸኳይ ጊዜ አዋጅ ማወጅ ይቻላል፣ ታውጇል። አንድ እሱ እንደ መነሻ ሊታይ የሚችል ነገር ነው። ሌላው ደግሞ ምርጫውን በጊዜ በሰዓቱ ማድረግ ካለመቻሉ የተነሳ ህገ መንግስታዊ ስርዓቱ አደጋ ላይ የሚጥል ነገር፣ ህገ መንግስታዊ ስርዓቱን የሚያፋልስ ሁኔታ መፈጠሩ አስቸኳይ ጊዜ አዋጁን ለማራዘም ወይም ከዛ አስቸኳይ ጊዜ አዋጅ ተግባራዊ ለማድረግ እንደ መነሻ ከህገ መንግስቱ አንጻር ሊታይ ይችላል።
ይህም ሀገሪቱ ለረጅም ጊዜ በአስቸኳይ ጊዜ አዋጅ እንድትመራ የሚያደርግና የምርጫ ታማኒነት ላይ ደግሞ ጥያቄ እንዲነሳ የሚያደርግ ውስንነቶች ያሉት ሲሆን ጠንካራ መንግስት እንዲኖር ማድረጉ ደግሞ በጠንካራ ጎኑ የተነሳ ነው። ሶስተኛው አማራጭ የሆነው የህገ መንግስት ማሻሻያም በህገ መንግስቱ አንቀጽ 104 እና 105 ህጋዊ መሰረት ያለው መሆኑ ተነግሯል። ህገ መንግስታዊ ማሻሻያ ለማድረግ ግልጽ የሆነ ህገ መንግስታዊ መሰረት አለ። ይህ ደግሞ በህገ መንግስቱ አንቀጽ 104 እና 105 የተደነገገው ህገ መንግስታዊ ማሻሻያ ስርዓት ነው። የህዝብ ተወካዮች ምክር ቤት አንድን የህገ መንግስት ማሻሻያ ሐሳብ በ2/3 ድምፅ ከደገፈው ወይም የፌዴሬሽን ምክር ቤት በ2/3 ድምፅ አንድን ህገ መንግስታዊ ማሻሻያ ሐሳብ ከደገፈው ካልሆነም የፌዴሬሽኑ አባል ከሆኑ ክልሎች 1/3 አሁን ባለው ሁኔታ ከ9ኙ 3ቱ በምክር ቤቶቻቸው በአብላጫ ድምፅ አንድን ማሻሻያ ሐሳብ ከደገፉ የማሻሻያ ሐሳብ መንጭቷል ማለት እንችላለን። ፎርማሊ ቴክኒካሊ የማሻሻያ ሐሳብ መንጭቷል ማለት የሚቻለው ያኔ ነው። ከዛ ቀጥሎ ህገ መንግስቱ መላውን ህዝብ ያሳተፈ የውይይት ምዕራፍ እንዲኖር ግድ ይላል። ስለዚህ መጀመሪያ ሐሳብ ማመንጨት ነው። ቀጥሎ ደግሞ ህዝባዊ ውይይት ማድረግ ነው። ይህ አማራጭ አሁን ካለው የኮሮና ወረርሽኝ አንጻር ህዝባዊ ውይይት ለማካሄድ አለመቻሉና ሌሎች ተያያዥ የማሻሻያ ሐሳቦች በብዛት ሊያስነሳ የሚችል ለመሆኑ እንደ ውስንነት ተነስቷል። የመጨረሻው አማራጭ የህገ መንግስት ትርጓሜ መጠየቅም በህገ መንግስቱ የተቀመጠ ድንጋጌ መሆኑ ተገልጿል። አራተኛ አማራጭ የምናየው የህገ መንግስት ትርጓሜ መጠየቅ ነው። ለዚህ መሰረቱ የሚሆነው ምንድነው? የህገ መንግስቱ አንቀጽ 62 ንዑስ አንቀጽ 1 ነው። በዚህ አንቀጽ ላይ የፌዴሬሽን ምክር ቤት ህገ መንግስቱን የመተርጎም ስልጣን እንዳለው በግልጽ ተደንግጓል። በተጨማሪም በፌዴሬሽን ምክር ቤት ጥላ ስር የሚሰራው የህገ መንግስት ጉዳዮች አጣሪ ጉባኤም በህገ መንግስታዊ ትርጉም በሚያስፈልጋቸው ጉዳዮች ላይ ለፌዴሬሽን ምክር ቤት በጉዳዩ ላይ የውሳኔ ሐሳብ የማቅረብ ስልጣን በህገ መንግስቱ ተሰጥቶታል። ስለዚህ ለዚህ አማራጭ ህገ መንግስታዊ መሰረቱ አንቀጽ 62 እና አንቀጽ 84 ናቸው። የፌዴሬሽን ምክር ቤትንና የህገ መንግስት ጉዳዮች አጣሪ ጉባኤን የሚያቋቁሙትና ስልጣንና ኃላፊነት የሚሰጧቸው የህገ መንግስቱ ድንጋጌዎች ናቸው። ሪፖርተራችን አስማማየ ነው እንደዘገበው ይህ አማራጭ ቀድሞ ውጤቱን መገመት አለመቻሉ እንደ ውስንነት ተነስቷል። የፖለቲካ ፓርቲዎቹ ከአራቱ አማራጮች ህዝብና ሀገርን ያስቀደመ የተሻለ አማራጭ ላይ ይስማማሉ ተብሎም ይጠበቃል። የኮሮና ወረርሽኝን ስርጭት ለመግታት የመከላከያ ግብዓቶችን እጥረት ለመቅረፍ እንዲቻል በማህበራዊ የስራ ፈጠራ ሊታገዙ እንደሚገባ ተገለጸ። ማህበረሰቡ የፊት መሸፈን ባህሉን ለማዳበር እንዲረዳም በማሰብ ሽፉን ኢትዮጵያ የሚል ዘመቻ ተጀምሯል። ፋሲካ እያሌው ተጨማሪ ዘገባ አላት። ምንም አይነት የቫይረሱ ምልክት ሳይታይባቸው የኮሮና ቫይረስ የሚገኝባቸው ሰዎች መኖራቸውን ተከትሎም አፍና አፍንጫን መሸፈን ካለመሸፈን የተሻለው አማራጭ ነው ወደሚል ሀሳብ መንግስታትና ዓለም አቀፍ የጤና ተቋማት እያመዘኑ ይገኛሉ። በቅርቡ በማህበራዊ ሚዲያዎች የተጀመረው የሽፉን ኢትዮጵያ ዘመቻም ይህንኑ ሀሳብ ለማገዝ የተጀመረ እንደሆነ ተገልጿል። እኛ ብቻ ሳንሆን በዓለም ላይ ያሉ ሰዎች በሙሉ የአኗኗር ሁኔታቸውን እንዲለውጡ የሚያስገድድ በጣም አሳሳቢ በሽታ ነው። ስለዚህ እሱ የሚሰራጭበትና እኛ ደግሞ አመለካከታችን ወይ የሚያናነር ሁኔታችን የምንለውጥበት ሂደት እኩል ወይ ደግሞ ካልፈጠንን ካልቀደም ነው እንደ ሌሎች ሀገሮች የምናየውን ሰቆቃ ዝም ልናይ እንችላለን። ስለዚህ ያንን ፍራቻ እንዴት ነው ህብረተሰቡን ቶሎ ራሱን እንዲጠብቅ የምናደርገው የሚለው እንትን ወደዚህ ስራ መርቶናል ማለት ነው። ማህበራዊ ችግርን በቢዝነስ ሞዴል ለመፍታት ነው እየሞከርን ያለን። ስለዚህ ኮቪድ-19 ከመጣ ጀምሮ ይሄ ነገር ማህበራዊ ችግር ነው። ስለዚህ ማህበራዊ ችግርን ከማህበራዊ ችግር ከገጠማቸው ጎን መቆም ለማህበራዊ ስራ ፈጣሪዎች ዋናውና ትልቁ ዓላማ ነው። አፍ ቢሸፈን ይሻላል የሚለውን ነገር ጤና ጥበቃ ሚኒስቴር ስለተቀበለ እኛ ደግሞ ያንን ወስደን ምን ልናደርግ እንችላለን ብለን በተለይ ደግሞ ለመግዛት አቅም ለሌላቸው እንዴት አድርገን ልናደርስ እንችላለን የሚል ፕሮጀክት ነው የጀመርነው።
ይህ በኢትዮጵያ ማህበራዊ ስራ ፈጣሪዎችና በዊዝኪድስ ወርክሾፕ ቅንጅት የተጀመረው የሽፉን ኢትዮጵያ ዘመቻ ሰዎች ቫይረሱን ለመከላከል የተቀመጡትን እጅን በተደጋጋሚ መታጠብ፣ ርቀትን መጠበቅና መሰል የጥንቃቄ መንገዶች ከመከተል በተጨማሪ በተለያዩ እንቅስቃሴዎቻቸው ማስክ ቢያደርጉ የቫይረሱን ስርጭት ለመቀነስ ያግዛል ይላሉ። ደህና በመሆናችን ብቻ ግን ብዙ ሰው እየበከልን ሊሆን ይችላል ማለት ነው። ስለዚህ ይሄ በጣም አስፈላጊ ነው እና ሁሉም ሰው ሊያደርገው ይገባል። ከቤቱ እግሩ ከወጣ ጀምሮ ይህንን ማድረግ እውነተኛ ለሀገር መቆርቆር፣ እውነተኛ ለሌላ ሰው ማሰብ፣ ለራስ ደህንነት ማሰብ፣ ለኢኮኖሚው ማሰብ፣ በቃ ለሁሉም ነገር እውነተኛ አሳቢነት፣ እውነተኛ ፍቅር ገላጭነት አዲሱ ቋንቋ ይሄ ነው። ከዚህ ጎን ለጎን ግን በቫይረሱ ምክንያት እንደ አምራች ኩባንያዎች ያሉ በርካታ የስራ እንቅስቃሴዎች የተገቱበት በመሆኑ በእነዚህ ተቋማት ይሰሩ የነበሩ ሰራተኞችን እነዚህን ማስኮች አምርተው በመሸጥ ከኢኮኖሚ ቀውስ እንዲወጡ የሚያግዝም እንደሆነ ተገልጿል። ዘመቻው እነዚህን ማስኮች ሰዎች ከሀገር ውስጥ አምራቾች እንዲገዙ ከማበረታታት ባለፈ በቤት ውስጥ በማንኛውም ለዚህ ሊያገለግል በሚችል ቁሳቁስ በመስራት እንዲጠቀሙና የቫይረሱን ተጋላጭነት እንዲቀንሱም የሚመክር ነው። የኮሮና ቫይረስን ለመከላከልና ለመቆጣጠር የወጣው አዋጅ አተገባበር ላይ ከፍተኛ ችግር መኖሩን የአዲስ አበባ ከተማ ነዋሪዎች ገለጹ። በተለይ የታክሲ መጫኛና ማውረጃ አካባቢ ያሉት ረጃጅም ሰልፎች ለቫይረሱ አጋላጭ መሆናቸውን ነዋሪዎቹ ተናግረዋል። የነዋሪዎቹን አስተያየት ያሰባሰበው ሪፖርተራችን ተስፋ የጫኔ ነው፣ እንደሚከተለው ይቀርባል። ሶሻል ሚዲያም የግልም የመንግስትም ሚዲያዎች በህዝቡ መውሰድ ያለባቸው ጥንቃቄ ላይ በሰፊው እየዘገቡ ነው። ህዝቡ ግን የዛን ያህል ምላሽ እየሰጠ አይደለም። ይሄም እንደሚመስለኝ አሁን በቅርብ ጊዜ እንደምናየው ምናልባት ማገገሚያ ከገቡት ብዙዎች እያገገሙ እየወጡ ነው። እንደገና ሌላ ደግሞ የታማሚው ቁጥሩም እየቀነሰ ነው። ይህንንም እየሰማ የሚዘናጉ ይመስለኛል። የህዝቡ ጥንቃቄ እኔ በዚህ በመታጠብ ላይ ጥሩ ለውጥ አምጥቷል። በመጨባበጥ ላይ ጥሩ ለውጥ አምጥቷል። ግን ይረሳ በመጨባበጥ ላይ ጥሩ ለውጥ አምጥቷል። እንደ በፊቱ ሰላም አይባባልም፣ አይጨባበጥም። ግን ይረሳውና በአንድ ላይ መቆም፣ በአንድ ላይ መሰብሰብ፣ እንዲህ ትራንስፖርት ላይ ግፊያ ምናምን አለ። እሱን ርቀት የመጠበቁ ገና ነው። አንዳንድ ሰዎች ካልሆኑ በስተቀር ሌላው እንደምታየው ተያይዞ ነው እየሄዱ ያሉት። ታክሲ ውስጥ ቢያንስ የተሻለ ነው። እሱም ያው ህግ ስለወጣ በህጉ ደረጃ እንሂድ ብለው ነው እንጂ በጣም ተጠጋግቶ ነው የሚሄዱ። ተያይዘው ተቃቅፎ ሁሉ የሚሄዱ አሉ። ጠዋት ላይ ከሆነው እዚያ አካባቢ ተያይዞ ሁሉ የሚሄዱ አሉ እና ከምን እንደሚመነጭ እንጃ። ወይ ሰው ያው እርምጃን የሚፈልግ ነገር ነው ይመስለኝ። ልጆቻቸውን ይዘው ሁሉ የሚወጡ አሉ እና ይህ ነገር ሚዲያውም ጥሩ እየሰራ ነው። አንዳንድ ግለሰቦች ላይ ጥሩ ነው ያለን፣ ግን አብሶ እዚህ ጦራሊቱ አካባቢ ላይ እንትን አላየንም። ህዝቡ ጥንቃቄ እያደረገ ነገረው ብቻ ሳይሆን የሚሆን በምን መሰራት አለበት። ሰው ምንድን ነው ግንዛቤው? ላሉ ሰዓታትም ምልከታ መፍጠሩ ነው ያነሱልኝ። ከዛ ያም ሆኖ ግን ምናልባት እንግዲህ በዋነኛነት እነዚህ እንቅስቃሴዎች ሲደረጉ ማህበረሰቡ ራሱን ከኮሮና ቫይረስ እንዲጠብቅና እንቅስቃሴዎችን እንዲገታ በማሰብ እንደሆነ ሁላችንም የምናስታውሰው ነገር ነው። ነገር ግን ወደዚህ ስንመጣ እንቅስቃሴዎች ሁሉ በሰፊ ሆነው ራስን የመጠበቁ ነገርም ያን ያህል እንዳልሆነ ነው እየተመለከትን ያለ ነው ማለት ይቻላል። ስለዚህ አሁን በዋነኛነት እንደ መፍትሄ ሲያነሱልን የነበረው ነገር ምንድነው? የትራንስፖርት እንቅስቃሴውን ለመግታት በሰፊው የትራንስፖርት ፐብሊክ እንቅስቃሴዎችን በሰፊው ሊመደቡ ይገባል የሚል ሀሳቦችን ሲያነሱልን ነበር ያየ ነው። ከዛ በተጨማሪ ግን የአስቸኳይ ጊዜ አዋጁን በማስተግበር በኩል መንግስት ሰፊ እርምጃዎችን ሊወስድ ይገባል የሚል ነገር አንስተውልናል። ግን እኛ በተለያዩ አካባቢዎች እንቅስቃሴ አድርገን የታዘብነው ነገር ምንድነው? አሁን ላይ የነበረው መጀመሪያ አካባቢ ላይ የነበረው ይሄ በራስ ተነሳሽነት ራስን የመጠበቁ ነገር በእጅጉ እየተዳከመ ስለመምጣቱና በተለይ ሰሞነኛው የጤና ሚኒስቴር እያወጣቸው ያሉ ሪፖርቶች ከዚህ ከምርመራ ጋር በተያያዘ የሚገኙት ቁጥሩ እየቀነሰ ነው፣ 1 ነው የሚገኘው 2 ነው የሚለው ነገር ማህበረሰቡን እያዘናጋው መሆኑና ይሄ ግን በባለሙያዎችም እይታ ስንሰማው እንደነበር ከአጠቃላይ ከተወሰደው ውስጥ ነው እንጂ የተገኘው የቁጥሩ ማነሱ ያን ያህል ቫይረሱ እየተሰራጨ አይደለም፣ በማህበረሰቡ ውስጥም የለም ማለት እንዳልሆነ መልእክታቸውን ያስተላልፉ በርካቶች ናቸው። ጥንቃቄዎች ይቀጥሉ የኛም መልእክት ነው። ለጊዜው የነበሩ መረጃዎች እነዚህ ናቸው። ጌታቸው አመሰግናለሁ። ተስፋዬ ከልብ አመሰግናለሁ። መልካም ቀን ይሁንልህ።
የቲቪ አራት ማዕዘን ዜናችን እንደቀጠለ ነው። ወደ ቀጣዩ ዘገባ እንሻገራለን። በኢትዮጵያ የኮሮና ቫይረስ መመርመሪያ ላቦራቶሪ ማዕከላት ቁጥር 23 ደርሷል። ኮሮና ቫይረስ በኢትዮጵያ ከገባ 48 ቀናት ተቆጥሯል። በዚህ ጊዜ ውስጥ የቫይረሱን ስርጭት በሚመለከት አሃዛዊ መረጃዎችን አጠናቅሮ መረጃዎችን ሊያደርሰን ሪፖርተራችን ሰለሞን አበጋዝ በድጋሚ እዚህ ስቱዲዮ ይገኛል። ሰለሞን እንዴት ቆየ? እንዴት ነህ? ይመስገናለን። ወደ መረጃ አለፍ እስኪ። መልካም አመሰግናለሁ። በዓለማችን እጅግ በጣም ስጋትን እየፈጠረ ያለና ኢትዮጵያንም የነካው ኮቪድ-19 ኮሮና ቫይረስ እንግዲህ ያው በሚሊዮን የሚቆጠሩ ሰዎችን በቫይረሱ ተይዟል። እንደዚሁም በመቶ ሺህ የሚቆጠሩትም ቅድም እንደተመለከትነውም ደግሞ በቫይረሱ ምክንያት የሞቱ ናቸውና ኢትዮጵያ ውስጥ በአጠቃላይ የኮሮና ቫይረስን የመመርመር አቅም ያን ያክል አልነበረም። ገና ኮሮና ቫይረስ በኢትዮጵያ ሲገባ አሁን ላይ ምን ደረጃ ላይ ደረሰ የሚለውን እንመለከታለን። በእያንዳንዱ እንግዲህ በዋነኝነት ስንነሳ የመጀመሪያ ላይ ከዛሬ 48 ቀን በፊት ነው። በዛሬ 48 ቀን የመጀመሪያ የኮቪድ-19 ተጠቂ ወይም ደግሞ በኮሮና ቫይረስ የተያዘ ግለሰብ ይፋ የተደረገው። ከዚያ በኋላ ደግሞ የጤና ሚኒስቴር በዋነኝነት በየጊዜው ሪፖርቶችን ይፋ ያደርግ ነበር። የላቦራቶሪ ምርመራዎችን በየ24 ሰዓቱ ምን ያክል ተመረመሩ፣ ምን ያክልስ ፖዚቲቭ ወይም ደግሞ በኮሮና ቫይረስ ተያዙ የሚለውን ነገር ይደረግ ነበርና በዋነኝነት እስከ ዛሬ እስከ አሁን ስቱዲዮ እስከገባንበት ጊዜ ድረስ እስከ ትናንትናው ድረስ ወደ 46 የሚሆኑ ሪፖርቶችን ይፋ አድርጎ ነበረ ያው የጤና ሚኒስቴር ማለት ነው። ከዚያስ በኋላ እንግዲህ የምርመራ አቅማችን አሁን ምን ላይ ደርሷል፣ ምን ያህል የላቦራቶሪ ምርመራዎችስ ተደረጉ የሚለውን ደግሞ በቀጣይ እንመልከት። በዋነኝነት እስካሁን በተደረጉት ምርመራዎች 15668 የሚሆኑ የላቦራቶሪ ምርመራዎች ተደርጓል። በዋነኝነት ይህ ምርመራ ደግሞ የተካሄደው በላቦራቶሪ ምርመራ ማዕከል ነው። ቀደም ሲል ደግሞ የኮሮና ቫይረስ ገና በሀገራችን ሲገባ በዋነኝነት መመርመር አንችልም ነበረ። ወደ ደቡብ አፍሪካ የተጠረጠረን ግለሰብ ናሙና በመውሰድ ወደ ሀገሪቱ እንደገና ውጤቱ ይመለስ ነበር። አሁን ላይ ግን 23 የሚሆኑ የኮሮና ቫይረስን መመርመር የሚያስችሉ የላቦራቶሪ ማዕከላትም መኖሩን ያገኘነው መረጃ ያመላክታል። ይህ ማለት ደግሞ በዋነኝነት አዲስ አበባና ክልሎችን የሚሸፍኑ ናቸው የላቦራቶሪ ማዕከላቱ። በዋነኝነት 23 የላቦራቶሪ ማዕከላት መኖራቸው ደግሞ ትልቅ ጥቅም እንዳለው ነው እንግዲህ መረጃዎች የሚያሳዩት። አዲስ አበባ ላይ ያለው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትን ጨምሮ እንደዚሁም ደግሞ የአርሞር ሃንሰን የምርምር ተቋምም እንደዚሁም የኢትዮጵያ ባዮቴክኖሎጂ ኢንስቲትዩትና ሌሎችን የሚያጠቃልላል። በየክልሉ ያሉና በዩኒቨርሲቲዎች ያሉ ደግሞ የምርምር ተቋማትንም ወይም ደግሞ እነዚህን የላቦራቶሪ ምርምር ማዕከላት ተብለው የተለዩትን የሚያጠቃልል ነው። አሁን በዋነኝነት በ24 ሰዓት ውስጥ እስከ 1000 ያክል የሚሆኑ የላቦራቶሪ ምርመራዎችን ማድረግ መቻሉን የጤና ሚኒስቴር ያስታውቃል። አሁን መንግስት ደግሞ ይህንን የመመርመር አቅሙን ከፍተኛ በመሆኑ እየሰራን በመሆኑ ደግሞ በቀጣይ ከ4000 እስከ 5000 የሚሆኑ የላቦራቶሪ ምርመራዎችን በ24 ሰዓት ውስጥ መመርመር እንደሚችል ስራዎችን እየሰራ መሆኑን አስታውቋል። እንግዲህ እስካሁን ድረስ በተደረጉ ምርመራዎች ምን ያህሎቹ በኮሮና ቫይረስ ተያዙ የሚለውን ስንመለከት 126 የሚሆኑ እኛ ስቱዲዮ እስከገባንበት ጊዜ ድረስ በቫይረሱ ተይዘዋል። ከነዚህ መካከል ደግሞ 71 አሁንም በሕክምና ውስጥ ያሉ ናቸው። በጽኑ ሕክምና ማዕከል ደግሞ ምንም ታማሚ የለም። 50 የሚሆኑት ደግሞ ሙሉ በሙሉ ከኮሮና ቫይረስ ያገገሙ ናቸው። በአጠቃላይ ወደ መጨረሻው መረጃችን ስናመራ 3 የሚሆኑ በኮሮና ቫይረስ ምክንያት እንግዲህ ህይወታቸውን አልፏል። 2 የሚሆኑ ደግሞ ጃፓናውያን ወደ ሀገራቸው የተመለሱበት ሁኔታ አለ። አሁን ግን ምናልባት ይህ የኮሮና ቫይረስ የመመርመሪያ ማዕከላት እየበዙ በመምጣታቸው ምርመራውም ከፍ ይላል ተብሎ ነው የሚታሰበው። 23 መድረሳቸው ደግሞ አሁን ተያስተዋጽኦ አለው ተብሎ ነው የሚታሰበው። ጌታቸው መረጃ ይህን ይመስላል። ሰለሞን አመሰግናለሁ። እኔም አመሰግናለሁ። በኮሮና ወረርሽኝ ምክንያት ትምህርት ቤቶች መዘጋታቸውን ተከትሎ ተማሪዎች ትምህርታቸውን በተለያየ መንገድ መከታተል እንዲችሉ እየተሰራ መሆኑን የትምህርት ሚኒስቴር አስታወቀም። ሚኒስቴሩ ተማሪዎች ስለ ትምህርታቸውም እንዲሁም ደግሞ ስለ ኮሮና ቫይረስ ወረርሽኝ ግንዛቤ እንዲኖራቸው እየተሰራ መሆኑን ገልጿል። በተለያዩ የመገናኛ ዘዴዎች ወደ ተማሪዎች ለመድረስ የሚደረገውን ጥረት የተሟላ ለማድረግ እየተሰራ መሆኑም ጭምር ተገልጿል። በዚሁ ጉዳይ ላይ በ6 ሰዓቱ የአራት ማዕዘን የዜና ወጃችን ተጨማሪ መረጃ የሰጡን የትምህርት ሚኒስትር ዴኤታ ዶክተር ገረመ ሁሉቃም ተማሪዎች ቤታቸው ሆነው ትምህርት እንዲማሩ እየተሰራ መሆኑን ገልጸው ነገር ግን ሁሉንም ተማሪዎች ተደራሽ ማድረግ አለመቻሉን ተናግረዋል። ጥቂቱን ተማሪ ነው ተደራሽ የሚያደርገው። ብዙሃኑ ተማሪ በገጠር ነው ያለው። አርብቶ አደር ልጆች ናቸው፣ የአርሶ አደር ልጆች ናቸው። ከተማውንም ሁሉ ራሱ ሁሉም ሰው ቴሌቪዥን አለው ወይ ሬዲዮ አለው ወይ ተደራሽነቱ ምን ያክል ነው የሚለው አጠያያቂ ነው። ይህን እናውቀው ነበር። ግን አንደኛ መሰረታዊ ዋናው ነገር አይደለም። ይሄ አላማው መደበኛ ትምህርትን የሚተካ አይደለም። ተማሪዎቻችን ከትምህርት እንዳይርቁ የማድረግና የማነሳሳት ጉዳይ ነው እንጂ መደበኛ ትምህርትን የሚተካና የክፍል ትምህርትን የሚተካ ጉዳይ አይደለም። ዋናው ነገር ተማሪዎቻችን የመማሪያ መጽሐፎቻቸው በእጃቸው ስላለ እሱ ላይ ነው ትኩረት ማድረግ ያለባቸው። ምክንያቱም የመማሪያ መጽሐፎች ስርዓተ ትምህርቱን ተከትለው የተዘጋጁ ስለሆኑ ትምህርትም ሲቀጥል ከዛው ስለሚቀጥል ካቆሙበት ቦታ ስለሚቀጥል ይሄ እንደ ማነቃቂያና ተማሪዎቻችን ዝም ብሎ ስለ በሽታው ብቻ እንዳያስቡና ከትምህርትም እንዳይርቁ ለማድረግ የተጠቀምንበት ነው እንጂ ተደራሽነቱ በጣም ውስን መሆኑን ከ70% በላይ የሚሆን ተማሪዎቻችን በዚህ መድረስ እንደማንችል እኛም እናውቃለን።
ተማሪዎች በቤታቸው ሆነው ትምህርታቸውን እንዲያጠኑና እንዲከታተሉ ሲደረግ በተለይ ከውጤትና ከምዘና ጋር የሚያገናኘው ነገር እንደሌለና ከክፍል ወደ ክፍል የመዛወሩ ነገር ላይም በዚህ ጉዳይ ላይ ግንኙነት እንደሌለው ጭምር ተናግረዋል። የሚሰጡት ትምህርቶች እንዳልኩት ተማሪው ከትምህርት አሳሰብ ውጪ እንዳይሆን ነው እንጂ ከምዘና ጋር በምንም አይነት ተአምር አይገናኝም። ምዘና ምንድን ነው የሚሆነው የሚለውን እየሰራንበት ነው ያለነው። ኦልሬዲ ትምህርት መቼ ይጀምራል የሚለውን ነገር እግዚአብሔር ረድቶን ሀገራችን ወደ ተረጋጋ እንትን ስትሆን ወዲያውኑ የምናሳውቀው ነው የሚሆነው እንጂ ከምዘና ጋር ከክፍል ወደ ክፍል መተላለፍ ጋር በፍጹም የማይገናኝ መሆኑን ተማሪዎቻችን አውቆ ተረጋግቶ የሚችሉትን ግን ባላቸው አክሰስ ደግሞ ቤተሰብም ይሄንን ተረድቶ ሬዲዮ አክሰስ ያላቸው ቴሌቪዥን አክሰስ ያላቸው ደግሞ ተማሪዎቻቸው ልጆቻቸው እንዲከታተሉ እንዲያደርጉ ግን በፍጹም በየትኛውም የትምህርት ደረጃ ያሉት ተማሪዎቻችን በግል ትምህርት ቤት የሚሆን በመንግስት ትምህርት ቤት የሚሆን ይሄ አሁን የሚሰጡት አሳይመንቶች ወይንም ቴስት ብሎ አንዳንድ ጊዜ ሊልኩም ይችላሉ ከክፍል ወደ ክፍል ለመዘዋወር መጠቀም አንችልም ማለት ነው። ይሄ ምክንያቱም ሁሉን ተማሪ ያማከለ ስላልሆነ የዓለም የሙያ ደህንነትና ጤንነት ቀን ተከበረ። መንግስታዊ ባልሆኑ ተቋማት ላይ የሚሰሩ ሰራተኞች ከሰራተኛና ማህበራዊ ጉዳይ ሚኒስቴር ፕሮቶኮል ውጪ እንደማይባረሩም ተነግሯል። ትዕግስት የሻነው ተጨማሪ አላት። ወረሽኙን እንግታ የስራ ቦታ ደህንነትና ጤንነት ህይወትን ይታደጋል በሚል መሪ ቃል በዓለም አቀፍ ደረጃ ለ16ኛ ጊዜ በኢትዮጵያ ደግሞ ለ15ኛ ጊዜ የዓለም የሙያ ደህንነትና ጤንነት ቀን የተከበረው የኮሮና ቫይረስ በአገሪቱ ኢኮኖሚያዊና ማህበራዊ ዘርፎች ላይ እያስከተለው ባለው ጫና ምክንያት በተለያዩ የግል ተቋማት የሚገኙ ሰራተኞች ከሚኒስትሩ መስሪያ ቤት አሰራር ውጪ ሊባረሩ እንደማይችሉ ነው የተነገረው። የሰራተኛና ማህበራዊ ጉዳይ ሚኒስቴር የሚያስቀምጠው ስርዓት ከሚያስቀምጠው ስርዓት ውጪ ሰራተኛን ማባረር አይቻልም። ያስቀመጥነው አሰራሪቱ ነው፣ ፕሮቶኮሉ ነው ማለት ነው። ስለዚህ ሁሉ አሰሪ በየትኛውም ሴክተር ያለ ወደፊት ሊሆን የሚችለውን ነገር ተነጋግረን ሌላ አሰራር እስካልተቀመጠ ድረስ በዚህ ፕሮቶኮል የሚገዙ ይሆናል ማለት ነው። በወረሽኙ ምክንያት ፍርድ ቤቶች በመዘጋታቸው የተባረሩ ሰራተኞች ቅሬታ የሚያሰሙበት አሰራር ባለመዘርጋቱ በአሰራሩ ላይ ክፍተት ይታያልም ተብሏል። በዲሲፕሊን ተብሎ ተባረረ ትክክለኛ ስለመሆኑ ስላለመሆኑ ሄዶ አመልክቶ የሚዳኝበት ቦታ የለም። ነገር ግን አሰሪው በህገወጥ መንገድ ዲሲፕሊን ነው ብሎ የሆነ እርምጃ ቢወስድ አይ ፕሮቶኮሉ ዲሲፕሊን ስለምን ትችላለህ ተብሎ ዝም ይባላል። የትም ማመልከት አይችልም። ይሄ ክፍተት አለ። ወደፊት ተነጋግረን እንግዲህ የሚመለከተው ጋር አቅርበን ይሄ መፍትሄ ማግኘት አለበት የሚል ሀሳብ አለን። የኮሮና ቫይረስ በፈጠረው ኢኮኖሚያዊ ጫና ምክንያት ችግር ውስጥ ለገቡ አሰሪዎች ሊደረግላቸው የሚገባ እገዛ ተፈጻሚ መሆን ይገባል ተብሏል። መንግስት የግብር መጠኑን እንደሚያስተካክል፣ ባንኮች አሁን የተመቻቸ ብድር ይህን ጊዜ ለማለፍ እንደሚያዘጋጁለት፣ ብድሮች ትንሽ ሪላክስድ ሆነው እንደገና ሪስኬጁል ተደርገው የሚስተካከልበት ሁኔታ እንዳለ እየጠበቅን ነው። ሁኔታዎችም እየተሰሩ ነው። አሰሪና ሰራተኛውን ሊያበረታቱ የሚችሉ ፖሊሲዎች በአፋጣኝ ተግባራዊ መሆን እንዳለባቸውም ተጠቁሟል። መንግስት አሰሪና ሰራተኛው እንደነበረ ግንኙነታቸው እንዲቀጥል ለማድረግ የተለያዩ የመንግስት የማበረታቻና የማንቂያ የመደገፊያ ሀሳቦችን ወይም የፖሊሲ ሀሳቦችን በስራ ላይ እየተተረጎሙ ናቸው እና የገንዘቡም ዲስፐርስመንት አድሏዊና አላስፈላጊ ቦታ እንዳይሄድ በትክክል ለታለመለት ዓላማ እንዲውል መንግስት ክትትል እንዲያደርግ እኛም እንዳሰሪ እንደሰራተኛ በዚህ ላይ ጉዳያችን ብለን እንድንከታተለው እንዲፈቀድልንም ጠይቀናል። የዓለም የስራ ድርጅት ILO እንደ ኢሮፓውያኑ ዘመን ቀመር በ2018 ባወጣው ዓመታዊ ሪፖርት መሰረት 374 ሚሊዮን ሰራተኞች በየዓመቱ ለተለያዩ የስራ ላይ አደጋ የሚጋለጡ ሲሆን ከ2 ሚሊዮን በላይ ህይወታቸውን ያጣሉ። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮቪድ-19 ምርመራ ስራ ጀመረ። ዩኒቨርሲቲው ሆስፒታል የኮቪድ-19 ቫይረስ መመርመር የሚያስችል የላቦራቶሪ ምርመራ ማዕከልን ስራ አስጀምሯል። የማዕከሉን ስራ አጀማመር የዩኒቨርሲቲው አመራር፣ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ባለሙያዎችና ሌሎች ባለድርሻ አካላትም ጎብኝተዋል።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባለሙያዎችም ሆስፒታሉ አገልግሎቱን መስጠት እንደሚችል አረጋግጠዋል። ከዚሁ ጋር በተያያዘ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል በምርመራና በሕክምና ማዕከሉ ለ250 የጤና ባለሙያዎች ስልጠና መስጠት ችሏል። ሆስፒታሉ ካለው 250 አልጋዎች ውስጥ 200ውን ለዚሁ አገልግሎት መዋሉን የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር አሰፋ ነገሪ የገለጹ ሲሆን ለኮቪድ-19 ጽኑ ህሙማን የሚሆኑ 5 የመተንፈሻ መርጃ መሳሪያ ወይም ቬንቲሌተሮችን ለአገልግሎት ተዘጋጅተዋል ጭምር ሲሉ ተናግረዋል። የወለጋ ዩኒቨርሲቲ ፕሬዝዳንት ዶክተር ሐሰን የሱፍ በበኩላቸው ዩኒቨርሲቲው እንደ ምዕራብ ኦሮሚያ የግንዛቤ ማስጨበጫ ትምህርት ሲሰጥ መቆየቱን አስታውሰው በቫይረሱ ለሚያዙ ህሙማንም በዋናው የዩኒቨርሲቲው ቅጥር ግቢም የለይቶ ማቆያ በቂ ስፍራዎችን ተዘጋጅቶ እየተሰራ ነው ሲሉም የምርምር ማዕከሉ ስራ መጀመር በሀገር ደረጃ የኮሮና ቫይረስ ስርጭቱን ለመቆጣጠርና ቫይረሱ የተገኘባቸውን ለማከም አስተዋጽኦ የጎላ መሆኑን ተናግረዋል። ዘገባው የምስራቅ ወለጋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። የአማራ ክልል ሴቶች ህጻናትና ወጣቶች ቢሮ በኮሮና ቫይረስ መከላከል ላይ ለተሰማሩ በጎ ፈቃደኛ ወጣቶች የሚውል 300 ሺህ ብር የሚገመት የንጽህና መጠበቂያ ቁሳቁስ ድጋፍ አደረገም። ቢሮው በሴቶችና ወጣቶች ትብብር ያሰባሰበውን ድጋፍ በየዞኑ ለሚገኙ በጎ ፈቃደኛ ወጣቶች ተደራሽ እንደሚያደርግም ጭምር ተገልጿል። የቢሮው ምክትል ኃላፊ አቶ አባይነ መላኩ በርክክብ ስነ ስርዓቱ ወቅት እንደተናገሩት በክልሉ ከ170 ሺህ በላይ በጎ ፈቃደኛ ወጣቶች አገልግሎት እየሰጡ ነው ብለዋል። በኮሮና ወረርሽኝ መከላከል ላይ የተሰማሩ በጎ ፈቃደኞችም ራሳቸውን ጠብቀው አገልግሎቱን እንዲሰጡ ለማስቻል ቢሮው የንጽህና መጠበቂያ ቁሳቁሶች ድጋፍ ማድረጉን ገልጸዋል። 500 ሺህ ብር የሚደርስ በመጀመሪያ ጊዜ ለማረሚያ ቤት የሚገኙ ህጻናትና ሴቶች የንጽህና መጠበቂያ አልባሳትን፣ የሳኒታይዜሽን የንጽህና መጠበቂያ ሳሙናዎችን ድጋፍ አድርጓል። በማቆያ በቆዩ ጊዜ ደግሞ ህጻናት በአራቱ ማቆያዎች በጣና ሐይቅ፣ በፕሪፓራቶሪ፣ በመሰናዶ በጊዮን ትምህርት ቤት የምሳና እራት ፕሮግራም ከ70 ሺህ ብር በላይ አስተዋጽኦ አድርጓል። ሴቶች ህጻናት ወጣቶች ጉዳይ ቢሮ አሁንም በጎ ፈቃደኞች መደገፍ አለባቸው በሚል በዛሬው ቀን 300 ሺህ ብር የሚደርስ የንጽህና መጠበቂያ ሳኒታይዜሽን እና ማስኮች፣ ሳሙናዎች ድጋፍ አድርጓል። በክልሉ የሚገኙ በጎ ፈቃደኞች ከኮሮና ወረርሽኝ መከላከል በላይ የአቅመ ደካሞችን ማሳ በማረስ በሰብል ልማት እንዲሳተፉም እየተሰራ መሆኑ ጭምር ተጠቁሟል። የኮሮና ቫይረስን ከመከላከል በተጨማሪ ሌሎች ተጨማሪ ተግባራትን ህዝባችንን የማገልገል ተግባር የአማራ ወጣት ባህሪው ነውና ሁሌም እያገለገለ ይገኛል። ለምሳሌ በአዲስ መንገድ በንቅናቄ የገባንበት የደም ልገሳ ተግባር ነው። እስካሁን ድረስ በአደረጃጀቶችና በወጣት ሊጎች በወጣት ማህበራት አማካኝነት 466 የሚደርሱ በአንድ ሳምንት ውስጥ የደም ልገሳ ተግባራትን አካሂደዋል። በቀጣይ ደግሞ ከዚህ በተጨማሪ የሰብል ልማት ላይ ከፍተኛ አስተዋጽኦ ማድረግ እንዳለባቸውና ምርትና ምርታማነትን ለማሳደግ በበጎ ፍቃድ የአቅመ ደካማዋን አረጋውያን መሬቶችን እንዲያርሱ፣ እንዲያለሰልሱ፣ ምርት እንዲዘሩ የማድረግ ተግባራት በንቅናቄ የምንገባበት ነው የሚሆነው። ቢሮ ከ14000 በላይ ለሚሆኑ ሰዎችም በኮሮና ቫይረስ ወረርሽኝ ሳቢያ ችግር እንዳይፈጠር ይህንን ለመከላከል የሚያስችል ስልጠና መስጠቱን አስታውቋል። ይህን ዋጋቸውን የዘገበው። ወደ ቀጣዩ ዘገባ ስንሻገር ደግሞ በብልሽት ምክንያት ቆመው የነበሩ 257 የውሃ ተቋማትን በመጠገን ወደ አገልግሎት ማስገባቱን የደቡብ ክልል ውሃ ማዕድንና ኢነርጂ ልማት ቢሮ አስታውቋል። የኮሮና ቫይረስ ወረርሽኝን ለመከላከልና ለመቆጣጠር የሚደረገው ጥረትን ለማገዝ የተጠገኑ የውሃ ተቋማትን ጨምሮ ሌሎች ተግባራትን የመስሪያ ቤቱ የስራ ኃላፊዎች በተለያዩ ከተሞች ተገኝተው ተመልክተዋል። ሚካኤል ገዙ የጥገና ስራ ከተከናወነባቸው መካከል ስልጤ፣ ሀዲያና ጉራጌ ዞን በመገኘት የስራ ኃላፊዎቹ ምልከታ አካሂደዋል። በዚህ ወቅት የደቡብ ክልል ውሃ ማዕድንና ኢነርጂ ልማት ቢሮ ኃላፊው አቶ አንተነ ፍቃዱ የኮሮና ወረርሽኝን ለመከላከል በሚደረገው ጥረት የውሃ ችግር እንዳይከሰት በብልሽት ምክንያት ቆመው የነበሩ 257 የውሃ ተቋማትን በአጭር ጊዜ በመጠገን ወደ ስራ ማስገባት መቻሉን ተናግረዋል። ወደ 45 ውሃ ተቋማትን ከፍተኛ ብልሽት ያላቸውን ከባድ ብልሽት ያላቸውን እንደ ቢሮአችን ጠግነናል ማለት ነው። ቀሪው 212 ውሃ ተቋማት በዞንና በወረዳ አቅም መለስተኛ ጥገናዎች ተካሂደው እንግዲህ በጥቅሉ የተበላሹ ውሃ ተቋማትን ወደ 257 ውሃ ተቋማትን በመጠገናችን ብቻ ወደ 577,000 የሚጠጋ
የክልላችን ዜጎች የንጹህ ውሃ ተጠቃሚ ማድረግ ተችሏል ማለት ነው። ቢሮው ከተለያዩ አካላት በድጋፍ ያገኛቸውን የውሃ ማከሚያ ኬሚካሎችን ጨምሮ በከተሞች የሚደረገውን የመከላከል ስራ ለማገዝም 42 የውሃ ታንከሮችን ያከፋፈለ ሲሆን ከፍተኛ የውሃ እጥረት ባለባቸው አካባቢዎች በተሽከርካሪ የማዳረስ ስራ እያከናወነ ይገኛል። 15 የውሃ ቦቴዎች በክልላችን ከፍተኛ የውሃ እጥረት ባለባቸው አካባቢዎች ተደራሽ በማድረግ በቀን ወደ 992.5 ሜትር ኪዩብ ውሃ በየቀኑ እያንዳንዱ ዜጎች እንዲያገኙ ለማድረግ ችለናል። በክልሉ በደቡብ ምዕራብ አካባቢ በሚገኙ ዞኖች ለጥገና የሚሆኑ ቁሳቁሶች ቢቀርቡም በዝናብ ምክንያት ማሽነሪዎችን ማስገባት እንዳልተቻለ የተናገሩት ኃላፊው የአየር ሁኔታው ለውጥ ከታየበት በቅርብ ቀን ጥገና ለመጀመር የሚያስችል ዝግጅት መደረጉን አረጋግጠዋል። ከደቡብ ምዕራብ ኢትዮጵያ አንጻር የሚያስፈልጉ ፓምፖች ጄኔሬተርም ጭምር አቅርበናል። ኦልሬዲ ለከፋ አሁን ፓምፕም ጄኔሬተር መቅረብ በሚገባው ልክ ቀርቧል፣ ባለን አቅም ማለት ነው። በንሸኮ ዞንም በተመሳሳይ አቅርበናል ማለት ነው። ስለዚህ አሁን ጠፈፍ ሲል የጥገና ቡድን ገብቶ ጥገና ካካሄደ ሁሉንም የክልላችን ዞኖች የውሃ ተቋማትን በመጠገንና ውሃ በማቅረብ ተደራሽ ለማድረግ ያስችለናል ማለት ነው። በስልጤ ዞን ሚቶ ወረዳ የወንቴ ቦዲቲ የገጠር ቀበሌ ነዋሪዎችም ከረጅም ወራት በኋላ በአቅራቢያቸው የሚገኙ ቧንቧ አገልግሎት መስጠት መጀመሩ ወረርሽኙን ለመከላከልም ሆነ በመደበኛ ህይወታቸው በውሃ ምክንያት የሚደርስባቸውን እንግልት የሚቀንስ እንደሚሆንም ተናግረዋል። 6 ወር ድረስ ነው እስካሁን ድረስ እኛ ባጤም ልጆቻችንም ያው በዚህ አካባቢ ያለው ውሃ ይሄ ብቻ ነው። ይሄ ብቻ ሆኖ እስካሁን ድረስ ያው በጣም ነበር የተሰቃየ ነው። ይሄ ውሃ በመጥፋቱ በቃ ከሌሎች አልፎ እዚህ አካባቢ የዚህ በሽታ ተስፋፍቶ ህዝቡ አንድም ሰው ሳይቀር ህፃን ሳይቀር የሚጨርሰው ነበር የመሰለኝ። አሁን ደግሞ ሲከፈት እኛ አሁን እንተርፋለን ወይ የሚል ተስፋ ነው ያለኝ። አሁን በጣም ተደስቻለሁ በውስጤ። ከተለያዩ አካላት የተገኘ ድጋፍን ጨምሮ በአጠቃላይ ለዚህ ስራ 50 ሚሊዮን ብር የሚገመት ገንዘብ ጥቅም ላይ መዋሉን ከክልሉ ውሃ ማዕድንና ኢነርጂ ልማት ቢሮ የተገኘ መረጃ ያሳያል። በሶማሊያ የኮሮና ወረርሽኝን ለመከላከል የአፍና የአፍንጫ መሸፈኛ ጭንብል ለህብረተሰቡ በነጻ መታደል ጀመረ። በሀገሪቱ ከ525 በላይ ሰዎች በኮሮና ቫይረስ ሲያዙ 28 የሚደርሱ ሰዎች ደግሞ ከዚሁ ከኮሮና ቫይረስ ጋር በተያያዘ ህይወታቸው አልፏል። አቤል ሙሉጌታ የሀገሪቱ የጤና ባለሙያዎችና የፖሊስ አባላት መልሶ ማገልገል የሚችሉ የፊት ጭንብሎችን ለህብረተሰቡ በነጻ እያደረሱ ይገኛሉ። ይህም በሶማሊያ ያለውን የኮቪድ-19 ወረርሽኝን ለመከላከል የሚያግዝ እንደሆነም ታምኖበታል። ሰሚራ ማሃዲንም ከጤና ባለሙያዎች መካከል አንዷ ስትሆን በሞቃዲሾ ከተማ እየተንቀሳቀሰች የአፍና የአፍንጫ መሸፈኛ ጭንብል ቫይረሱን ለመከላከል ያለውን ጥቅም ግንዛቤ ለህብረተሰቡም ታስጨብጣለች። የፊት ጭንብሉ እየተሰራጨ ይገኛል። እዚሁ የተሰራ ሲሆን መልሶ ያገለግላል። በሞቀ ውሃ የሚታጠብ ነው። ስለዚህ ይህንን ደጋግሞ መጠቀም ያስፈልጋል። የኛ የግንዛቤ ማስጨበጫ ስራም ህብረተሰቡ ራሱን በመጠበቅ ሌላውንም እንዲታደግ ለማስቻል ነው። ሲጂቲኤን እንደዘገበው የፊት ጭንብል ስርጭቱ በዋናነት የህዝብ ትራንስፖርት ቦታዎችን ዓላማ ያደረገና በከተማው በሞቃዲሾ የፊት ጭንብል ሳያደርጉ የሚንቀሳቀሱ ዜጎችን ተደራሽ ማድረግ ነውም ተብሏል። መሐመድ አሊ በሞቃዲሾ የባጃጅ አሽከርካሪ ነው። የባጃጅ አሽከርካሪዎች በቀን የተለያዩ ሰዎችን ያገኛሉ በውሏቸው። ታዲያ አንዳንዱ ንጹህ ሊሆን ይችላል፣ ሌላው ደግሞ በቫይረሱ የተበከለ ሊሆን ይችላል። ለጥንቃቄ ሲባል ደግሞ የፊት ጭንብል ማድረጉ አስፈላጊ ነው። የጤና ባለሙያዎችም ያስቀመጡት አንዱ መከላከያ ዘዴ ነው። በሶማሊያ የኮሮና ቫይረስ ስርጭትን ለመክታት የተለያዩ እርምጃዎችም ተወስደዋል። ከነዚህም መካከል ከከተማ ወደ ሌላ ከተማ የሚደረግ እንቅስቃሴም ታግዷል። የአውሮፕላን በረራና ትምህርት ቤቶችም ተዘግተዋል። ይሁንና በሀገሪቱ ማህበራዊ ርቀትን ማስጠበቅ አሁንም ተግዳሮት ሆኖ ቀጥሏል። ታዲያ የሀገሪቱ የፖሊስ ሰራዊት በግንዛቤ ፈጠራው ስራ ላይ እየተሳተፉ መሆኑን የሶማሊያ ፖሊስ ኃይል አባል ዴካ መሐመድ ትናገራለች። የህብረተሰቡን ግንዛቤ ማሳደግ እጅጉን አስፈላጊ ነገር ነው። በከተማ ውስጥ እየተንቀሳቀስን ህብረተሰቡ ስለ ወረርሽኙ አስቸጋሪነት ግንዛቤ እንዲኖረው እየሰራን እንገኛለን። የፊት ጭንብሉንም ለህብረተሰቡ እያከፋፈልን እንገኛለን።
የኮሮና ቫይረስ ስርጭትን ለመክታት በሀገሪቱ ከተቋቋመው ግብረ ኃይል ጋር ውይይት ያደረጉት የሶማሌው ፕሬዝዳንት መሐመድ አብዱላሂ ፋርማጆ ሀገሪቱ የወረርሽኙን ስርጭት ለመክታት የሚያስችል አቅም ላይ አለመሆኗንም ተናግረዋል። ቢሆንም ግን ወረርሽኙን ከመስፋፋቱ አስቀድሞ ለመከላከል የተቻለውን ሁሉ ማድረግ እንደሚገባና ካልሆነ ግን ሀገሪቱ ያላት ደካማ የጤና መሰረተ ልማት መፍትሄ አይሆንም ብለዋል። የወረርሽኙን ስርጭት ለመቆጣጠር የሚያስችል አቅም እንደሌለን ነው። ለዚህም ብዙ ምክንያቶች አሉ። ከነዚህ ውስጥ አንዱ ደካማ የሆነው የጤና መሰረተ ልማት ነው። እንዲሁም የሀገሪቱ ኢኮኖሚና የጸጥታ ሁኔታም አለ። ወረርሽኙን ለመክታት ሁላችንም ልንተባበር ይገባል። ካልሆነ ጉዳቱ ሰፊ ይሆናል። በኮሮና ቫይረስ ስርጭት ሶማሊያ በምስራቅ አፍሪካ ቀጠናት ካሉ ሀገራት ከጅቡቲ በመቀጠል በቫይረሱ ተጠቂዎች ብዛት ሁለተኛ ደረጃ ላይም ትገኛለች። እስካሁንም በምስራቅ አፍሪካ ቀጠና በኮሮና ቫይረስ የተያዙ ሰዎች ብዛት 3561 ሲሆን 1316 ያገገሙ መሆናቸውም ተገልጿል። 90 ሰዎች ደግሞ ሕይወታቸው ማለፉን ከአፍሪካ የበሽታ መከላከልና መቆጣጠሪያ ማዕከል ያገኘነው መረጃ ያመላክታል። አሁን በደረሰን መረጃ በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገ የ766 ሰዎች የላቦራቶሪ ምርመራ 4 ሰዎች በኮሮና ቫይረስ መያዛቸው መረጋገጡን የጤና ሚኒስቴር ገልጿል። የጤና ሚኒስቴር አያይዞ እንደገለጸው በኢትዮጵያ በአጠቃላይ በኮሮና ቫይረስ የተያዙ ሰዎች ቁጥር 130 ደርሷል። ከኮሮና ቫይረስ ስርጭትና የመከላከል ስራዎች ወጣ ወዳለ ዘገባ ስንመለስ ደግሞ በኢትዮጵያ በተለያዩ አካባቢዎች በተለይ ደግሞ በደቡብ እንዲሁም ምስራቅ የሀገሪቱ አካባቢዎች ላይ ከበድ ያለ ዝናብ በመጣል ላይ እንደሚገኝ የብሔራዊ ሜቴሮሎጂ ኤጀንሲ አስታውቋል። ይህ ዝናብ በተለይ ለበልግ አብቃ አካባቢዎች ጠቃሚ ቢሆንም በአንዳንድ አካባቢዎች ደግሞ የጎርፍ አደጋ እንዲከሰት አድርጓል። በዚህም ጉዳት ደርሷል። ከዚሁ ጉዳይ ጋር በተያያዘ ተጨማሪ መረጃ እንዲሰጡን እንግዳ ጋብዘናል። እንግዳችን የብሔራዊ ሜቴሮሎጂ ኤጀንሲ የትንበያና ቅድመ ማስጠንቀቂያ ዳይሬክተር ወይዘሮ ጫሊ ደበሌ ናቸው። እዚህ ስቱዲዮ ይገኛሉ። ስለመጡልን እናመሰግናለን። እኔም አመሰግናለሁ። መልካም። በኢትዮጵያ እንደው በቀጣዮቹ ቀናት ያለው የሚኖረው የአየር ሁኔታ ገጽታ ምንድን ነው የሚመስለው ከሚለው እንጀምር እስኪ። እሺ፣ በመጀመሪያ እንግዲህ ያው አሁን ያለንበት ወቅት በልግ በመባል ነው የሚታወቀው። በልግ የምንለው ከየካቲት እስከ ግንቦት ወር ያሉት 4 ወራት ያካትታል። በዚህ በበልግ ወቅት የምናገኘው የዝናብ መጠን ከክረምት ቀጥሎ ሁለተኛው ነው እንደ ሀገር ስናየው። ይህ ወቅት እንግዲህ በዋነኛነት ለደቡብ እና ደቡብ ምስራቅ ቆላማ የሀገሪቱ ክፍሎች ዋነኛ የዝናብ ወቅታቸው ነው። በተጨማሪም ለሰሜን ምስራቅ፣ ለምስራቅና ለመካከለኛው ኢትዮጵያ አካባቢዎች ደግሞ ከክረምት ቀጥሎ ሁለተኛ የዝናብ ወቅታቸው ነው። እነዚህ አካባቢዎች እንደው በግልጽ የትኞቹ ናቸው የሚለው? እሺ፣ በዋነኛ የዝናብ ወቅታቸው የምንለው ደቡብ ሶማሌ፣ ደቡብ ኦሮሚያና የደቡብ ኦሮሚያ አዋሳኝ የሆኑት ምስራቃዊ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ዋነኛ የዝናብ ወቅታቸው ነው። ምክንያቱም በክረምት ወቅት እነዚህ አካባቢዎች ላይ ዝናብ አይጠበቅም። ሁለተኛ የዝናብ ወቅታቸው የምንለው ደግሞ ደቡብ ትግራይ፣ ምስራቅ አማራ እንዲሁም መካከለኛው የሀገሪቱ ክፍልና ምስራቃዊ ክፍሉ ማለትም ሰሜን ሶማሌ እና ሀረሪን እና ምስራቅ ኦሮሚያን ያጠቃልላል ማለት ነው። እነኚህ አካባቢዎች ናቸው እንግዲህ በበልግ ወቅት ዝናብ እንዲያገኙ የሚጠበቁት እና ከዚሁ ጋር ተያይዞ በዘንድሮ የዝናብ ሁኔታ ማለትም የበልግ ዝናብን ስንመለከት በተለይም ከመጋቢት አጋማሽ ጀምሮ የተስፋፋና በመጠንም ከቀላል እስከ መካከለኛ የሆነ የዝናብ መጠን የተመዘገበበት ሁኔታ ነው ያለው። ይህም ሁኔታ እንግዲህ የሆነው በተለይም ከምስራቃዊ የሀገሪቱ አካባቢ የሚገባው እርጥበት ከደቡብ ህንድ ውቅያኖስና አጎራባቹ ከሆነው ከአረብ ባህር ላይ በመነሳት ጠንካራ የሆነ ንፋስ ወደ ሀገራችን እርጥበትን ይዞ መጥቷል። በተጨማሪም ደግሞ ከደቡብ ህንድ ውቅያኖስ የምድር ወገብን አቋርጦ ጠንካራ የሆነ ንፋስ ሞይስቸር ይዞ ወደ ሀገራችን መግባት ጋር ተያይዞ ይህ ሁኔታ እንዲሆን እንግዲህ ምቹ የሆነ የአየር ሁኔታ ክስተቶች ነበሩና ከዚህ ጋር ተያይዞ እንግዲህ በጣም የተስፋፋ ብዙ ቦታዎችን ያዳረሰ እነኚህ የወቅቱ ዝናብ ተጠቃሚ አካባቢዎች ላይ ነበረ። አልፎ አልፎም ባሉት ቀናት በተለይም ከሰዓት በኋላ በፀሐይ ታግዘው የሚፈጠሩ ጠንካራ ደመናዎች በመፈጠር በአንዳንድ ቦታዎች ላይ ማለትም አሁን ወደ ምስራቅ
እንዲሁም ድሬዳዋ ላይ የተፈጠረውን ነገር ከዚህ ጋር ይያያዛል። ከሱ ጋር ይያያዛል እና እንደዚህ አይነት ደመናዎች እንግዲህ የሚፈጠሩት በፀሐይ ኃይል ይታገዙና ለተወሰነ ሰዓታት ይቆያሉ። እነኚሁ ሄቪ የሆነ ሬን ሻወር ነው ባንድ በተወሰነ ሰዓት ላይ የሚጥሉት። ከባድ የሆነ ዝናብ ይጥላሉ። ያ ዝናብ የሚሆነው ወደ መሬት ውስጥ ከመስረግ ይልቅ በመንከባለል ወደ ጎርፍነት ይቀየራሉ እና እንግዲህ ይሄ ሁኔታ በተለይም ለጎርፍ ተጋላጭ የሆኑ አካባቢዎች በወንዝ ዳር የሚገኙ አካባቢዎች ላይ አሉታዊ ተጽዕኖ ያስከትላል እና ከዚህ ጋር በመያያዝ ነው እንግዲህ ጎርፍ የመከሰት ሁኔታ ያለው። ምናልባት ይሄ የአዋሽ ተፋሰስ አካባቢንም ጭምር ያጠቃልላል ወይስ ምንድነው ትንበያው የሚያሳየው? በተለይም እነኚህ ለጎርፍ ተጋላጭ የምንላቸው አካባቢዎች ተለይተው የሚቀመጡ ናቸው። እነሱም ወንዝ ዳር ማለትም ትናንሽ ወንዞችም ሊሆኑ ይችላሉ። እነሱ ናቸው እንግዲህ ገባር ሆነው የሚሄዱት። በትንሽ ወንዞች አካባቢ ያሉትም ከመሙላት ጋር ከመጠን በላይ ከመሙላት ጋር ምክንያቱም ወደ መሬት ከመግባት ዝም ብሎ በመከባለል ወደ ውሃው ይገቡና ወደ ጎርፍነት ሲቀየሩ በውሃ ዳር አካባቢ ያሉት የማህበረሰቡ ክፍል የሚጎዳበት ሁኔታ ነው ያለው። ትክክለኛ ትንበያ ከመስጠት ጋር በተያያዘ የብሔራዊ ሜቴሮሎጂ ወደ ትክክለኛው ነገር የቀረበ መረጃዎችን ለመስጠት የሚያስችል ቴክኖሎጂን ጭምር እንዳስገባ ካሁን በፊት በነበሩ መረጃዎች አስታውሳለሁና ምናልባት አሁን የሚሰጡ ትንበያዎችና ምዘናዎች ምን ያክል በትክክል መሬት ላይ ወርደው ይስተዋላሉ የሚለውን ጉዳይ ያንሱልንና ካሁን በፊት የተፈጠሩትን ጉዳዮችስ እንደው እናንተ በትንበያነት ቀድማችሁ አውቃችሁት ነበር ወይ? በትክክል ነው። እንግዲህ ገና ወቅቱ ከመግባቱ በፊትም ይሰጣል ትንበያ። የወቅት አጋማሽ ላይ ይሰጣል። በየወሩም በየ10 ቀኑ በየዕለቱም እንሰጣለን እና ባለፉት 10 ቀናቶች ራሳቸው የሰጠናቸው አልፎ አልፎ ባሉት ቦታዎች ላይ የከባድ ዝናብ ሊኖር እንደሚችል የተሰጠበት ሁኔታ አለ። እንዲሁም በነገው ዕለት የሚለው ትንበያ እንግዲህ በየዕለቱ ሰርተን ለሬዲዮም እንሰጣለን። እንዲሁ በዋነኛነት የምንጠቀመው የኤጀንሲ ዌብሳይት አለ፣ በእኛም ሄዳለን። ስለዚህ በሱ ተላልፈዋል ማለት አስቀምጠናል። እንግዲህ ይበልጥ ማህበረሰቡ ዘንድ ተደራሽ ለመሆን እንትን ሊኖር ይችላል፣ እጥረት ሊኖር ይችላል እንጂ በተለይም ከግብርና ከውሃ ከመሳሰሉት ጋር እንግዲህ አሁን ካለው ሲቹዌሽን ጋር ከሆነ በየጊዜውም ተገናኝቶ የሚሰራበት ሁኔታ ነው ያለው። ስለዚህ ከተፈጥሮ ጋር የተገናኘ ስለሆነ የሚሰጠው ትንበያ ግን ወደ ትክክል የቀረበ ነው ማለት ነው። በጣም ወደ ትክክል የቀረበ ነው። ምክንያቱም በአሁኑ ሰዓት ብዙ መሳሪያዎችንም ማለትም ጣቢያዎች ተቋቁመዋል። ለትንበያ የምንጠቀምባቸው ኮምፒውተርም ተገዝቷል። ሰራተኞችም አቅም ለማዳበር ስልጠና ተሰጥቷል። በተጨማሪ እንግዲህ ይሄ እንትን በመጥፎ ጎኑ ብቻ መታየት የለበትም። ምክንያቱም በጎ አስተዋጽኦም ይኖረዋል እና ውሃም በመሰብሰብ ማህበረሰቡ ይሄ ጎርፍ ነው መጥፎ ነው ብለን ከምናይ ይህን ወደ ጎርፍ የመጣውን ውሃ በመሰብሰብ ለቀጣይ በተለይም ለደቡብ እና ደቡብ ምስራቅ የሀገሪቱ ቆላማ አካባቢዎች ለከብቶች ሳር አቅርቦት እንዲሁም ለውሃ አቅርቦት በቀጣዩ በክረምት ወቅት ላይ እነሱ በአብዛኛው ደረቅ ሆነው ስለሚቆዩ እነሱ አካባቢዎች ሊጠቀሙበት እንደሚገባ ነው የምንመክረው። በተጨማሪም ጎርፍ የሚያጠቃቸው አካባቢዎች ማህበረሰቡ ከወዲሁ ጥንቃቄ መውሰድ ይገባል። በተለይም አሁን በልግ አልፎ ክረምት የሚመጣበት ጊዜ ነው። ክረምት ደግሞ የተስፋፋና በመጠንም ከባድ የሆነ ዝናብ ሊኖር ስለሚችል ማህበረሰቡ ከወዲሁ ለጎርፍ ተጋላጭ የሆኑ አካባቢዎች ላይ ቦይም በማውጣት የውሃ መሄጃ ቦዮችን በመጥረግና በመሳሰሉት ማህበረሰቡ ጠንክሮ መስራት ይገባዋል ማለት እፈልጋለሁ። መልካም። ወይዘሮ ጫሊ ደበሌ የብሔራዊ ሜቴሮሎጂ ኤጀንሲ የትንበያና ቅድመ ማስጠንቀቂያ ዳይሬክተር፣ ለነበረን ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ። ከኢትዮጵያ ቴሌቪዥን 4 ማዕዘን ዜናችን እንደቀጠለ ነው። የጊኒ ወርም በሽታ በጋምቤላ ክልል ዳግም በወረርሽኝ መልክ መከሰቱን የክልሉ ጤና ቢሮ አስታወቀም። የበሽታው ስርጭት ለ27 ወራት ያህል በሰዎች ላይ ሳይታይ በቤትና በዱር እንስሳት ላይ ብቻ ሊከሰት እንደሚችልና ይህም ከአሁን በፊት ያጋጠመ እንደነበር ተገልጿል። በ1986 ዓ ም ስለ በሽታው በተካሄደ ዳሰሳ ጥናት በወቅቱ 1129 ሰዎች በበሽታው መጠቃታቸውንና በ99 አካባቢዎች ተስፋፍቶ እንደነበር መረጃዎች ያሳያሉ። በወቅቱም በጋምቤላ ክልል በሚገኙ 7 አካባቢዎች፣ በደቡብ ክልል ደግሞ 29 ቦታዎች ላይ በበሽታው በመያዝ በከፍተኛ ሁኔታም የተጠቁ ክልሎችም ነበሩ። የጊኒ ወርም በሽታን ሙሉ ለሙሉ ለማጥፋት የተለያዩ ስራዎች ቢሰሩም ወረርሽኙ ዳግም
በጋምቤላ ክልል በጎግ ወረዳ በ7 ሰዎች ላይ መከሰቱን የጤና ሚኒስቴር የክልሉ የጤና ቢሮ ኃላፊ አቶ ካን ጋትሉዋክ አስታውቀዋል። እነዚህ 7ቱ ኬዞች ኦልሞስት ዊዝን 1 to 10 days ሬንጅ ውስጥ ነው ኬዞች ሆኖ ዴቨሎፕድ የሆኑት። ስለዚህ በዚህ ሚያዚያ ውስጥ ነው የተከሰቱት። ከዚህ በፊት ግን ከመስከረም 2009 ነበር 17 ኬዞች የታየው። ከዛ በኋላ ምንም ኬዞች አልታዩም እነዛን ኮንቴይን ከተደረጉ በኋላ። በካርተር ሴንተር ጊኒ ወርም ማጥፊያ መርሃ ግብር ማኔጀር አቶ አረጋው ላመስግን ላለፉት 27 ወራት በሽታው በውሾችና በዝንጀሮ ላይ ብቻ ሲከሰት እንደነበረ ገልጸዋል። በአሁኑ ወቅት ህብረተሰቡ በሽታውን እንዲከላከል የግንዛቤ ማስጨበጫ ስራ እየተሰራ እንደሚገኝ የተናገሩት አቶ ላመስግን የንጹህ መጠጥ ውሃ ባልተዳረሰበት አካባቢ ውሃን እንዴት አጣርቶ መጠቀም እንደሚቻል የተለያዩ መግለጫዎች ለህብረተሰቡ እየተሰጡ ይገኛሉ ሲሉም ጭምር ተናግረዋል። የውሃ አቅርቦትን ለማሻሻል ታስቦ በቡድን ተዘጋጅቶ ከካርተር ሴንተርም ባለበት ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከደብሊውኤችኦ ከክልል ጤና ቢሮ ከክልል ውሃ ቢሮ የተውጣጣ ዩኒሴፍን ጨምሮ የተውጣጣ ቡድን በእነዚህ ተጋላጭ በሆኑ የበሽታው ስርጭት አለባቸው መንደሮች አሰስመንት ሰርቶ ተለይቶ ይሄ አሁን በሽታው የተገኘበትም ቪሌጅ ቅድሚያ ትኩረት እንደሚሰጠው ተለይቶ ክትትል እየተደረገ ነበር። መረጃውን ያገኘነው ከጋምቤላ የፕሬስ ሴክሬታሪያት ጽህፈት ቤት ነው። በዚሁ ወደ ቢዝነስ መረጃዎች እንሻገራለን። የሰዓቱን የቢዝነስ መረጃዎች የሚያቀርብልን ብሩክ ያሬድ ነው፣ እዚህ ስቱዲዮ ይገኛል። ብሩክ እንደምን ዋልክ? እንደምን ዋልክ? ይመስገናለን። ወደ መረጃ እንለፍ። አመሰግናለሁ። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ሕይወቶን ያለ ስጋት የሚመሩበት አማራጭ ያስፈልገውታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦናል።